ኦሪት ዘኍልቍ ምዕራፍ 17 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ንገራቸው፣ ከእነርሱም ከእያንዳንዱ ከየአባቶቻቸው ቤት አንድ በትር፣ ካለቆቻቸው ከየአባቶቻቸው ቤት 12 በትሮች ውሰድ። የእያንዳንዱን ስም በየበትሩ ላይ ጻፍ። አንድ በትርም ለአባቶቻቸው ቤት አለቃ ይሆናልና በሌዊ በትር ላይ የአሮንን ስም ጻፍ። እኔ ከእናንተ ጋር በምገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት አኑራቸው። እንዲህም ይሆናል፣ የመረጥኩት ሰው በትር ታቆጠቁጣለች። በእናንተም ላይ የሚያጉረመርሙባችሁን የእስራኤልን ልጆች ማጉረምረም ከእኔ ዘንድ አጠፋለሁ። ሙሴም ለእስራኤል ልጆች ተናገራቸው። አለቆቻቸው ሁሉ 12 በትሮች፣ እያንዳንዱም አለቃ በየአባቱ ቤት አንድ በትር ሰጡት። የአሮንም በትር በበትሮቻቸው መካከል ነበረች። ሙሴም በትሮቹን በእግዚአብሔር ፊት በምስክሩ ድንኳን ውስጥ አኖራቸው። እንዲህም ሆነ፣ በነጋው ሙሴ ወደ ምስክሩ ድንኳን ውስጥ ገባ። እነሆም ለሌዊ ቤት የሆነች የአሮን በትር አቆጠቆጠች፣ ለመለመችም፣ አበባም አወጣች፣ የበሰለ ለውዝም አፈራች። ሙሴም በትሮቹን ሁሉ ከእግዚአብሔር ፊት ወደ እስራኤል ልጆች ሁሉ አወጣቸው። እነርሱም አዩ። እያንዳንዱም በትሩን ወሰደ። እግዚአብሔርም ሙሴን የአሮንን በትር ወደ ምስክሩ ፊት መልስ፣ ማጉረምረማቸው ከኔ ዘንድ እንዲጠፋ እነርሱም እንዳይሞቱ ለሚያምፁብኝ ልጆች ምልክት ሆና ትጠበቅ አለው። ሙሴም እንዲህ አደረገ፣ እግዚአብሔር እንዳዘዘው እንዲሁ አደረገ። የእስራኤልም ልጆች ሙሴን እነሆ እንሞታለን፣ እንጠፋለን፣ ሁላችንም እንጠፋለን። የሚቀርብ ሁሉ ወደ እግዚአብሔር ማደሪያ የሚቀርብ ይሞታል። በውኑ ሁላችን እንሞታለንን? ብለው ተናገሩት።